ዳዊት ተፈራ ኦዚል እንግዲህ በጣም ወሳኝ የሚባለውን ጨዋታ በድል አጠናቃቸዋል። ከጨዋታው እንቅስቃሴ ከመግባት በፊት ግን የነገር ለአርሲ የመጀመሪያው ፈራሚ አንተ ነህና ብዙዎች አልጠበቁም። ከቅዱስ ጊዮርጊስ ጋር ሊግ ሻምፒዮን አንስታል፣ የብሔራዊ ቡድን ተጫዋች ነበር። ከኢትዮጵያ መድን ጋር ሊጉን ዋንጫ አንስታልና አልተገመተም። ዝውውርህን የተወሰነ ብትነግረኝ መጀመሪያ ደስ ይለኛል። አዎ እንዳልከው ያው ከጊዮርጊስ ጋር ከኢትዮጵያ መድን ጋር ዋንጫ አንስቻለሁ። ሲዳማም ባለውበት ሰዓት ሁለተኛ ለዋንጫ ተፎካክረናል፣ ሁለተኛ ወጥተናል። በነበርኩበት ሁሉ ቦታ ለሻምፒዮን ነበር ስወዳደር የነበረው። ባልተጠበቀ ሁኔታ ግን ወደ አርሲ ነገሌ ሄጃለሁ። አርሲ ነገሌ ያው ቀላል ቲም ነው ብዬ አላስብም። ሃይ ሊግ ላይ እያሉ እንደሰማሁትም አንዳንዴ አያቸዋለሁ ጥሩ ቲም እንደሆነና እዛ ላይ የተወሰነ ሲነር ተጫዋች እንደሚያስፈልግ ከሰዎች ሰማ ነበረ። ከዛ ውጪ ስለ አሰልጣኙ ያለውን ኢንፎርሜሽን አጣርቼ ነበረ። አሰልጣኙም ጥሩ አሰልጣኝ መሆኑ አሪፍ ነበረ። ያ ነገር ይመስለኛል ወደዛ እንዲሄድ ያደረገኝ። ከዛ ውጪ ያው እንዳልከው ብዙ ክለቦች ጠይቀውኛል፣ ብዙ ቦታ ገብቼም ወጥቻለሁ። ግን ያው ውሳኔን አርሲ ነገሌ አድርጌያለሁ። ውሳኔም ትክክል ነው ማለት ይቻላል። ቲሙ ለዋንጫ የተጫወተ ነው። የዋንጫ ቡድን ውስጥ ነበር። ከዚህ በፊት ምን እንዳልከው ለዋንጫ የሚፎካከር ቡድን የተጫወተው አዲስ አዳጊ ቡድን ተቀላቅለ ቡድኑ ክስተት ሆኗል። የዘንድሮ ዓመት የሊጉ እንዴት ነው ያለው ቆይታ? ዝውውርስ ትክክል ነው ብለህ ታስባለህ? አሁን ካለው ጥሩ ጉዞ አንጻር። ያው ከኢትዮጵያ መድን እወጣለሁ ብዬ አላሰብኩም። ለምን የውጭ ውድድር ስላለ እኔ እዛ ላይ ራሴን አሳያለሁ ብዬ አስቤ ነበረ። መድን ጋር ያው በአንዳንድ ባለው ነገር አልተስማማንም ነበረ። በዛ ምክንያት ወጥቻለሁ ብዬ አስባለሁ። ከዛ ውጪ ዝውውሩ እንደ ግል አሪፍ ነው ብዬ አስባለሁ። ገና ስገባ ዝግጅት ላይ ልጆችን ሳያቸው ፍላጎታቸው ያላቸው የኳስ ፍላጎት በጣም ደስ ይላል። እዛ ላይ ደግሞ ኳስ የሚችሉ ልጆች በጣም ጥሩ ልጆች አሉ። እንዳየው ለናሽናል ቲም ገና ከመምጣታቸው እጩ የሚሆኑ ተጫዋቾች ክለቡ ላይ ያሉ፣ ከኋላ በተል ከፊት በተል ጥሩ ልጆች አሉ። እዛ መሀል ላይ አንድ ሲነር ተጫዋች ያስፈልጋል ብለው አሰቡ። እዛ ላይ ገብቻለሁ። ጥሩ ዝውውር ነው ብዬ አስባለሁ። ቡድናችሁ ባልተጠበቀ ሁኔታ ለዋንጫ ፉክክር ውስጥ የሚገኝ ቡድን ነው። የተወሰኑ ሳምንታት ነጥብ መጣል ነበረ። ዛሬ ወደ ድል ተመልሳችኋል። የዛሬው እንቅስቃሴ እንዴት ነበረ? አንድ ጎል አስቆጥረሃል። ለጎል የሚሆን ኳስ አመቻችተሃል። እንዴት ነበረ ጨዋታው? ያው ሞር እንደነገርኩ አዲስ አዳጊ ቲም ስለሆነ ሊጉ ላይ መቆየት ነው የመጀመሪያ ፍላጎታቸው። ግን አሁን ላይ ጥሩ ደረጃ ላይ ነው ያለ ነው። ሶስተኛ ደረጃ ላይ ነው ያለ ነው። ያ ነገር ልጆቹ ጋር ትንሽ ይሄ ሊጉ ላይ አለመቆየት የዋንጫ ፉክክር ውስጥ መግባታቸው ትንሽ እንትን ብሏቸዋል፣ ትንሽ ጫና እንትን ብሏቸዋል ብዬ አስባለሁ። እዛ ላይ የተወሰነ ልምድ እየነገርኳቸው በአንዳንድ ነገር እያገዝኳቸው ዋንጫ መብላት እንደሚቻል እየነገርኳቸው ነው። ከዛ ውጪ ያው ጥሩ ነው። ሞራ ሐዋሳ ላይ ከሄድን በኋላ ትንሽ ነጥብ ውጤት ርቆን ነበረ። የመጀመሪያ መስፈርታችን ማሸነፍ ነበር። በማሸነፋችን በጣም ደስ ብሎኛል። እኔም ደግሞ በማግባቴ በጣም ነው ደስ ያለኝ። ሊጉ ገና ነው። የተወሰኑ ሳምንታቶች ይቀሩታል። ስለ ዋንጫ ፎክሩ ታስባላችሁ ብዬ አስባለሁ። ከሲዳማም ከሐዋሳም ጋር ለመፎካከርና እንዴት ነው የዋንጫው ጉዞ ላይ ካለ ልምድ አንጻር ምን ታስባለህ? ለዋንጫው እንፎካከራለን ብዬ አስባለሁ። ከሲዳማ ጋር ገና ቀሪ ጨዋታ አለን። ከዛ ውጪ እኛ ከፊት ለፊታችን የሚጠብቀንን ጨዋታ ሁሉ ከእግዚአብሔር ጋር እያሸነፍን እንሄዳለን ብዬ አስባለሁ። እነሱ ይጥላሉ አይጥሉም የሚለውን ነገር አንመለከትም። እኛ የራሳችንን ነው። ከዛ ውጪ ግን እንፎካከራለን ብዬ አስባለሁ። ብዙዎች ብሔራዊ ቡድን ትመረጣለህ ብለው ጠብቀውህ ነበረ። ባለመመረጥ የተሰማ ስሜት አለ? ናሽናል ቲም ያው እንደነገርኩ ነው። እኔ ሊጉ ላይ ከመጣው ጀምሮ ባሳየሁት ፐርፎርማንስ መመረጥ አለብኝ ብዬ አስባለሁ። ምክንያቱም ሁሉ ጊዜ በነበርኩበት ክለቦች ሁሌም ከ1 እስከ 4 ውስጥ አልጠፋም። ሁለቴ ደግሞ ዋንጫ አንስቻለሁ። ያ ነገር ዝም ብሎ አይመጣም ብዬ አስባለሁ። ያንን ነገር ሁሌ ከኔም ከብቃቴ ጋር የተነሳ ነው ብዬ አስባለሁ። አዲስ ያደገ ቲም ጋር ደግሞ መጣ እንደዚህ ፐርፎርማንስ አድርገህ ሳትመረጥ ስትል ሊሰማ ይችላል ነው። አሰልጣኝ የራሱ ፍላጎት የራሱ አጫወት ሊኖረው ይችላል። ግን አንድ ተጫዋች ጥሩ ሲሆን የፍላጎት ሀገሩን የማገልገል ፍላጎት ይኖረዋል። ባለመመረጤ ይቀር ቢለኝም ግን ያው አሰልጣኝ የራሱ ታክቲክ አለው ብዬ አስባለሁ። አመሰግናለሁ። እሺ ቴንክ ዩ